ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎችን እነሆ። ሰባተኛው ሀገራዊ ምርጫ ለማካሄድ የሚያስተማምን በቂ የጸጥታ ሁኔታ ለመኖሩን ተፎካካሪ ፓርቲዎች ገለጹ። ግብጽ የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ አስታወቀች። የናይጄሪያ የመከላከያ ሚኒስትር አገሪቱ በጸጥታ ችግሩ እየታመሰች ባለችበት ወቅት ስልጣናቸውን መልቀቃቸው ተሰማሙ። ውድ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የሚጋብዛችሁ የአብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ቀጣዩን የ2018 ዓ.ም ሀገራዊ ምርጫ ለማካሄድ የሚያስችል ሁኔታ መኖሩ በምርጫ ቦርድ እንዲሁም በኢትዮጵያ መንግስት በኩል በተደጋጋሚ ማረጋገጫዎች ሲሰጡበት ይታያል። አንዳንድ ተፎካካሪ ፓርቲዎች በበኩላቸው በአሁኑ ወቅት በኢትዮጵያ ሀገራዊ ምርጫ ለማካሄድ በቂ የጸጥታ ሁኔታ እንደሌለ ሲገልጹ እየተደመጡ ይገኛሉ። ይህንን የተመለከተ ዝርዝር ዘገባ ጽዮን ላይኩን አዘጋጅታለች። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። ጠቅላይ ሚኒስትር አብይ አህመድ ይህን ያሉት በያዝነው የ2018 ዓ.ም ለመጀመሪያ ጊዜ በፓርላማ በነበራቸው ቆይታ ላይ ነው። ጠቅላይ ሚኒስትሩ ይህንን ከተናገሩ በኋላም ግን በኢትዮጵያ ሰባተኛው ሀገራዊ ምርጫ መደረግ መቻል ላይ ቅራኔ የሚያሰሙ አካላት አልጠፉም። በህዝብ ተወካዮች ምክር ቤት ስብሰባ ላይ ይህንኑ ጠቅላይ ሚኒስትሩ ምላሽ የሰጡበትን ጥያቄ ጠየቁት የምክር ቤቱ አባል ዶክተር ደሳለኝ ጫኔ ነበሩ። የምክር ቤት አባሉ የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች የሚመጣው ሰባተኛ ዙር ሀገራዊ ምርጫ ፍትሃዊ ነጻና ተአማኒ እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል ሲሉ ነበር የጠየቁት። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው ሰባተኛው ዙር ሀገራዊ ምርጫ ፍትሃዊ ነጻና ተአማኒነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? በሌላ በኩል ደግሞ ከምርጫ ቦርድ ጋር ውዝግብ ውስጥ ያለውና በምርጫ ቦርድ ህጋዊ ሰውነቱን የተነጠቀው ህዝባዊ ወያነ ሓርነት ትግራይ ህወሓት ከሰሞኑ ከድርጅቱ ህልውናና ከቀጣዩ ሀገራዊ ምርጫ ጋር ተያይዞ በሰጠው ገለጻ ላይ ህወሓት በፕሪቶሪያዊ ሰላም ስምምነት ከፌዴራል መንግስት ጋር አብሮ የፈረመ ፓርቲ ነው። የኢትዮጵያ ምርጫ ቦርድ ፓርቲውን ከህጋዊ የፖለቲካ ፓርቲነት የሰረዘው ስምምነቱን በመጣስና በፖለቲካዊ መንገድ አግባብ ባልሆነ መልኩ በመሆኑ በትግራይ የሚደረግ ምርጫ አይኖርም ሲል በቃል አቀባዩ በኩል መግለጹ የሚታወስ ነው። ሌላኛው ቀጣዩ ሀገራዊ ምርጫ በመደረጉ ላይ ቅሬታ የሚያሰሙት በቀጣዩ ምርጫ ይሳተፋሉ ተብለው ከሚጠበቁ ፓርቲዎች መካከል አንዱ የሆነው የኦሮሚያ ፌዴራላዊ ኮንግረስ ወይንም ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ናቸው። ፕሮፌሰሩ ከሪፖርተር ጋዜጣ ጋር በነበራቸው ቆይታ እንደገለጹት 70% የኢትዮጵያ አሁናዊ የጸጥታ ሁኔታ ምርጫ ለማድረግ አስቻይ አይደለም ባይ ናቸው። ፕሮፌሰሩ ለዚህ እንደ ማስረጃ ሲያጣቅሱ ይህ ምርጫ አይሆንም፣ ሀገሪቱ ዝግጁ አይደለም፣ ከአዲስ አበባ ውጪ ልንንቀሳቀስ አንችልም፣ እጩዎች ወይም ታዛቢዎች ከአዲስ አበባ ውጪ መውጣታቸው ለህይወታቸው አስጊ ነው፣ እነዚህ ችግሮች መንግስትም ሆነ ምርጫ ቦርድ ያውቁታል ብለዋል። እንዲሁም ሪፖርተር እንዳነጋገራቸው ካሰፈራቸው የፖለቲካ ፓርቲዎች መካከል ሌላኛው የሆኑት የኢዜማ የብሔራዊ ስራ አስፈጻሚ አባል አቶ ኢዮብ መሳፍንት ምርጫ ለማካሄድ ሲባል ብቻ ምርጫ ማካሄድ ተገቢ አይደለም፣ ምርጫው ከቀድሞ ድምጽ የበለጠ ዲሞክራሲያዊና የተሻለ ምርጫ ሊሆን ይገባል፣ ምንም እንኳን ፍጹም ዲሞክራሲያዊ ምርጫ ማድረግ ከባድ ቢሆንም ምርጫ ቦርድ የፓርቲዎችን ስጋት በጥሞና እንዲመለከተውና በመጀመሪያ እንዲሰራባቸው እናሳስባለን ሲሉ መናገራቸውን የሰፈረው ጠቅላይ ሚኒስትር አብይ አህመድ እነዚህን ሁሉ ለተመለከቱ ጥያቄዎች በህዝብ ተወካዮች ምክር ቤት ላይ የሰጡት ምላሽ ግን ቀጣዩ ሀገራዊ ምርጫ በእርግጠኝነት እንደሚካሄድ መንግስት ለዚህ እንደተዘጋጀ እንዲሁም ሌሎች ፓርቲዎችም ጊዜ ሳያቃጥሉ መዘጋጀት እንዲጀምሩ ያሳሰበ ነበር። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን ባለፈው ምርጫ በ92 እኮ ኤርትራ ጋር የተዋጋ ምርጫ አካሄደናል። መንግስት የሚሰጠው የእርግጠኝነት ሀሳብም ሆነ የፖለቲካ ፓርቲዎች የሚያቀርቡት ስጋት እንዳለ ሆኖ የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ምርጫ ለማድረግ ዝግጅቱን ማጠናቀቁን አሳውቋል።
ግብጽ የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ አስታወቀች። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር ተናግረዋል። ሮሃ ግርማ ተጨማሪ አላት። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ በበኩሏ ይህንን ውንጀላ በተደጋጋሚ ውድቅ አድርጋለች። በዚህም ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትር ባድር አብደላቲ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፍ ማህበረሰብ ስጋት ሊሰማው እንደሚገባው ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገ ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር የገለጹት የውጭ ጉዳይ ሚኒስትሩ ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደተናጠለ እርምጃ ነው የምንቆጥረው ብለው ይህም ሕገ ወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። የውጭ ጉዳይ ሚኒስትሩ ግድቡ ከዓለም አቀፍ ሕግ ጋር የሚጣጣም እንዳልሆነና ዓለም አቀፍ ሕግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ሕግ መርሆች መመራት አለበት። ይህም ማለት ማሳወቅና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። ከአንድ ወር በፊት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግብጽ የብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ እርምጃዎችን ሁሉ እንደምትወስድ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ የህገ ወጥነትና የበላይነት በተሞላበት መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላለች ብላለች። አልሲሲ ግብጽ በዲፕሎማሲና ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር እንደሌለበት እንዲሁም ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለችውን ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ እንደማትመለከት ገልጸዋል። የኢትዮጵያ የውሃ ኢንጂነር ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጃዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲሉ አክለዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የህዳሴው ግድብ ከዓለም አቀፍ ሕግ ውጭ የተወሰደ የአንድ ወገን እርምጃ በመሆኑ እኛን ስላላማከሩን እውቅና አንሰጠውም ብለዋል። አሁን ላይ በግብጽና በኢትዮጵያ መካከል ያለው ግንኙነት ባለበት ቆመዋል ያሉት ሚኒስትሩ ግድቡ ጉዳት የሚያደርስብን ከሆነ በዓለም አቀፍ ሕግ መሰረት ብሔራዊ ጥቅማችንንና የውሃ ደህንነታችንን የመጠበቅ ሙሉ መብታችንን እናስጠብቃለን ብለዋል። ግብጽ በቀጣዩ ምን ልታደርግ እንደምትችል የተጠየቁት ሚኒስትሩ በዓለም አቀፍ ሕግና በተባበሩት መንግስታት ስምምነት ላይ በመመስረት እንደሚቀጥሉ አስታውቀዋል። ኢትዮጵያ በበኩሏ በተደጋጋሚ የውይይት በር ክፍት መሆኑን ገልጻለች። ኢትዮጵያ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር አድርገዋል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። የናይጄሪያ የመከላከያ ሚኒስትር አገሪቱ በጸጥታ ችግር እየታመሰችበት ባለችበት ወቅት ስልጣናቸው መልቀቃቸው ተሰማ። በሌላ ዜና ታዳጊዎችን ከማህበራዊ ሚዲያ ያገደችው አውስትራሊያ በግዙፍ የቴክኖሎጂ ኩባንያ ውስጥ ጫና ውሳኔዋን እንደማትቀይር መግለጿን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Many Nigerians say Muslims also face kidnappings and violence. Security analysts warn that Trump ባለፉት ሳምንታት በናይጄሪያ የሚፈጸሙ እገታዎች ተባብሰው መቀጠላቸው የተነገረ ሲሆን የተለያዩ ማህበረሰቦች መኖሪያዎችና የአምልኮ ስፍራዎች በታጣቂዎች ኢላማ ውስጥ መግባታቸው በተደጋጋሚ እየተዘገበም ይገኛል። ፈረንሳዩ የዜና ወኪል ኤኤፍፒ እንደዘገበው በሰሜንና ማዕከላዊ ናይጄሪያ ተባብሶ በቀጠለው እገታ ትምህርት ቤቶችና ቤተ እምነቶች ኢላማ ከመደረጋቸው ውጪ እገታው በማን እንደሚፈጸም በግልጽ የማይታወቅ ሲሆን ተንታኞች እንደሚሉት ግን ከእገታው ጀርባ ያሉት የወንጀል ቡድኖች ሲሆኑ እገታውን የሚፈጽሙትም ገንዘብ ለማግኘት ነው። የናይጄሪያ መንግስት እንደሚለው ግን እገታው የሚፈጸመው በጂሃዲስት ቡድኖች ሲሆን ጥቃት አድራሾቹን ለመያዝም የክትትል ስራ እየተከናወነ መሆኑን ገልጿል። በዚህ መሃል ግን አንድ ያልተጠበቀ ዜና ከወደ አቡጃ መሰማቱን አጃንስ ፍራንስ ፕሬስ ዘግቧል። የጸጥታ ኃይሉ በተደጋጋሚ በሚፈጸሙ ግድያዎችና እገታዎች እንደ ፊኛ ተወጥሮ ባለበት በዚህ ወቅት የናይጄሪያው የመከላከያ ሚኒስትር
መሐመድ ባዳሩ አቡበከር ስልጣናቸውን በገዛ ፍቃዳቸው መልቀቃቸው የተሰማ ሲሆን የመከላከያ ሚኒስትሩ ስልጣን መልቀቅ የተሰማውም የአገሪቱ ፕሬዝዳንት ቦላ ቲኑቡ አስቸኳይ አገር አቀፍ የጸጥታ አዋጅ ካወጁ በኋላ መሆኑን ኤኤፍፒ ዘግቧል። የናይጄሪያው ፕሬዝዳንት ቃል አቀባይ ባዮ ኦናኑጋ በሰጡት መግለጫ የ63 ዓመቱ የናይጄሪያ የመከላከያ ሚኒስትር መሐመድ ባዳሩ አቡበከር ስራቸውን የለቀቁት በጤና ምክንያት መሆኑን ቢገልጹም የሚኒስትሩ ስልጣን መልቀቂያ የመጣው ፕሬዝዳንት ቲኑቡ አስቸኳይ የብሔራዊ ደህንነት አዋጅ ባወጁበት ወቅት መሆኑን አልሸሸጉም። በናይጄሪያ ባለፉት ሳምንታት በተፈጸሙ እገታዎች ወደ 250 የሚጠጉ ተማሪዎችና 12 መምህራን የደረሱበት እንዳልታወቀ የተገለጸ ሲሆን እንደ ኤኤፍፒ ዘገባም እገታዎች መበራከታቸው በተለይም በገጠሪቱ ናይጄሪያ ነዋሪዎች ዘንድ ስጋት ፈጥሯል። በዋነኝነት ተጋላጭ በሆኑ ትምህርት ቤቶች፣ አብያተ ክርስቲያናትና ተገልለው የሚኖሩ ማህበረሰቦች የሚደረግላቸው ጥበቃ ላይም እገታን ለማስቆም በሚል የታገቱ ሰዎችን ለማስለቀቅ የሚፈጸም ክፍያ ወንጀልን ያበረታታል በሚል በናይጄሪያ መንግስት ክልከላ ቢጣልበትም ሆኖም ግን የታገቱ ሰዎችን ለማስለቀቅ ክፍያዎች መፈጸማቸውን እንደቀጠሉ ኤኤፍፒ ዘግቧል። ባለፈው ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይጄሪያ መንግስት ክርስቲያኖች እንዲገደሉ መፍቀዱን ከቀጠለ ወታደሮቻቸውን እንደሚልኩ መዛታቸው የሚታወስ ሲሆን የናይጄሪያ ባለስልጣናት በበኩላቸው የሁሉም ሃይማኖት ተከታዮች እገታ እንዲሁም ጥቃት እንደሚፈጸምባቸው በመጥቀስ ክርስቲያኖችን ለይቶ የተፈጸመ ድርጊት አለመሆኑን ተናግረዋል። ችግሩ እየተባባሰ መምጣቱን ተከትሎ የናይጄሪያ የህዝብ ተወካዮች ምክር ቤት አባላትም እገታ የሚፈጽሙ ሰዎች የሽብር ተግባር ላይ እንደተሰማሩ ተቆጥሮ የሞት ቅጣት እንዲጣልባቸው የሚያስችል የህግ ማሻሻያ ላይ ውይይት ማድረግ መጀመራቸውን የዘገበው አጃንስ ፍራንስ ፕሬስ ነው። በሌላ ዜና ታዳጊዎችን ከማህበራዊ ሚዲያ ያገደችው አውስትራሊያ በግዙፍ የቴክኖሎጂ ኩባንያዎች ጫና ውሳኔዋን እንደማትቀይር መግለጿን ኤኤፍፒ ዘግቧል። አውስትራሊያ ከ16 ዓመት በታች የሆኑ ታዳጊዎችን ማህበራዊ ሚዲያ እንዳይጠቀሙ ማገዷ የሚታወስ ሲሆን እንደ ስናፕቻት፣ ሜታ፣ ቲክቶክን እና ዩቲዩብን ጨምሮ 10 የማህበራዊ ሚዲያ ገጾች እንደ ግሪጎሪያኑ አቆጣጠር ከታህሳስ 10 2025 አንስቶ ከ16 ዓመት በታች ለሆኑ ታዳጊዎች አገልግሎት እንዳይሰጡ መታገዳቸውን የኤኤፍፒ ዘገባ ያሳያል። የአውስትራሊያ የኮሚኒኬሽን ሚኒስትር እንዳስታወቀው የማህበራዊ ሚዲያ ገጾቹ እያደረሱ ስላለው ጉዳት ከተገለጸላቸው በኋላ አሰራራቸውን ለማረም ከ10 እስከ 20 ዓመታት ቢሰጣቸውም ለውጥ ማሳየት ግን አልቻለም። ጫናዎች መበርከታቸውን ተከትሎ አውስትራሊያ ባወጣችው መግለጫ የቴክኖሎጂ ኩባንያዎችን አልፈራቸውም ያለች ሲሆን ውሳኔያችን የሞራል ሚዛንን የጠበቀ ነው ስትል አስታውቃለች። አክላም ልጆቻቸው ደህንነታቸው እንዲጠበቅ የሚሹ ወላጆች የሰጡት ማበረታቻ በአቋሟ እንድትጸና ማድረጉን ይፋ አድርጋለች። አውስትራሊያ ውሳኔዋ ብዙ ሀገራትን እንዳስቀና በመጥቀስም ተመሳሳይ እርምጃ መውሰድ ለሚፈልጉ ሀገራት ተሞክሮዋን ለማካፈል ዝግጁ መሆኗን የገለጸች ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የሀገራቸውን የቴክኖሎጂ ተቋማት የሚጎዳ ሀገርን እንደማይታገሱ ገልጸዋል። አውስትራሊያ በማህበራዊ ሚዲያ ላይ የጣለችውን እገዳ ያረቀቀው ተቋም ኮሚሽነር በአሜሪካ ምክር ቤት ተገኝተው ቃላቸውን እንዲሰጡ መጠየቃቸውንም ኤኤፍፒ ዘግቧል። የአውስትራሊያ የኮሚኒኬሽን ሚኒስትር በበኩሉ አሜሪካ በጉዳዩ ላይ አስተያየት መስጠት መብቷ ቢሆንም አውስትራሊያ ግን ግቧን ከማሳካት እንደማትዘናጋ ያሰመረበት ሲሆን ኃላፊነታችን ለአውስትራሊያውያን ግብር ከፋዮች ነው፣ ለህዝብ ፖሊሲ የምናወጣው እነሱ በሚከፍሉት ገንዘብ ነው በማለት ከየትኛውም ወገን በሚመጣ ጫና አገሪቱ ውሳኔዋን እንደማትቀለብስ የሚያረጋግጥ ጠንከር ያለ ምላሽ ሰጥቷል። የኢትዮጵያን አየር ኃይል በ2022 ዓ.ም ከአፍሪካ ቀዳሚ ከሆኑ 3 ሀገራት አየር ኃይል ተርታ ለማሰለፍ እየተሰራ ነው ተባለ። ሌተናል ጀነራል ይልማ መርዳሳ የኢትዮጵያ አየር ክልል በአስተማማኝ ሁኔታ የሚጠብቅ ዘመናዊ አየር ኃይል ተገንብታልን ብለዋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያን አየር ክልል በአስተማማኝ ሁኔታ የሚጠብቅና ዘመኑ የደረሰበትን የውጊያ ስልት የሚመጥን አየር ኃይል ተገንብቷል ሲሉ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገልጸዋል። ሌተናል ጀነራል ይልማ መርዳሳ የአየር ኃይል 9ኛ ዓመት የምስረት አባልን አስመልክተው በሰጡት ማብራሪያ አየር ኃይል የኢትዮጵያን አንድነትና ነጻነት ምልክት ነው ብለዋል። አየር ኃይል ኢትዮጵያ ከገነባቻቸው ዘመናዊ ስመገናናና ረጅም ታሪክ ካላቸው ተቋማት ውስጥ አንዱ ነው ሲሉም አውስተዋል። በታሪክ በሀገራችን ኢትዮጵያ ላይ የተከሰቱ አደጋዎችን መስዋዕትነት በመክፈል መቀልበስ የቻለ ተቋም እንደሆነም አስገንዝበዋል። በአፍሪካ ሀገራት በሰላም አስከባሪነት በመሰማራት የህዝቦችን ሉዓላዊነት፣ አንድነትና ሰላም ማስከበር መቻሉንም ነው ያስረዱት። ኢትዮጵያ
ታፍራ ተከብራና ሉዓላዊነቷ ተጠብቆ እንዲቆይ አየር ኃይል ከፍተኛ አስተዋጽኦ ማበርከቱን አጽንኦት የሰጡት ኃላፊው የኢትዮጵያን አንድነትና ነጻነት ምልክት የሆነ አየር ኃይል የተቃጡ ወረራዎችን ከመቀልበስ አንጻር አይተኬ ሚና መወጣቱንም አውስተዋል። አየር ኃይል በኢትዮጵያ የመንግስት ለውጥ ሂደት ላይ በርካታ ውስብስብ ችግሮችን በማለፍ አሁን ላይ መድረሱንም አመልክተዋል። በአሁኑ ወቅት ሊከሰቱ የሚችሉ ጦርነትን እንደ ከዚህ ቀደሙ ምሽግ በመቆፈር መመከት አይቻልም። ለዚህም ዘመኑን የሚመጠን አየር ኃይል መገንባት ያስፈልጋል ነው ያሉት። በ2022 ዓ.ም ከአፍሪካ ቀዳሚ ከሆኑ የሶስት ሀገራት አየር ኃይል ተርታ ለመሰለፍ እቅድ ተይዞ በትኩረት እየተሰራ እንደሚገኝም አስረድተዋል። ለዚህም ዘመኑን የዋጀ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነጻ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራ ነው ብለዋል። አሁን ላይ ቴክኖሎጂ የደረሰበትን ሁኔታ ግምት ውስጥ በማስገባት አስፈላጊ ትጥቆችን የማሟላት መሰረተ ልማቶችን የመገንባት ስራ እየተከናወነ መሆኑን አብራርተዋል። የኢትዮጵያን አየር ኃይል 9ኛ ዓመት የምስረታ በዓል በማስመልከትም የተለያዩ ዝግጅቶችን በማድረግ እያከበረች ሲሆን ዓለም አቀፍ የአየር ትርኢት ልታካሄድ መሆኑን ተገልጿል። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሄዳለን ብለዋል ሲል እየዘገበው ስፑትኒክ ሚዲያ ነው። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶችን የሚሰባሰቡበት እንደሚሆንም ገልጸዋል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅም ተገልጿል። ኃላፊነታቸውን በመጠቀም ከዝግ አካውንት ላይ ከ1 ሚሊዮን ብር በላይ ወጪ ያደረጉ 7 የባንክ ሰራተኞች በእስራት ተቀጡ። 7ቱ ሰዎች ሙያቸውን በመጠቀም የማጭበርበር ወንጀል መፈጸማቸውም ተገልጿል። ምህረት አለፎም ተጨማሪ አላት። ወንጀሉ የተፈጸመው በቦረና ዞን ያቤሎ ከተማ ያያ ቀበሌ የሚገኝ አንድ ባንክ ውስጥ ነው። የቦረና ዞን ፖሊስ ወንጀል ምርመራ ክፍል መግለጫ እንዳመላከተው 7ቱ ግለሰቦች በቦረና ዞን ያቤሎ ከተማ የሚገኝ አንድ ባንክ ውስጥ ተቀጥረው የሚሰሩ ባለሙያዎች ነበሩ። ሰራተኞቹ የተሰጣቸውን እምነትና ኃላፊነት ወደ ጎን በመተው የስራ ኃላፊነትና ሙያቸውን በመጠቀም በያቤሎ ከተማ ለሚሰራ ትምህርት ቤት ከኦሮሚያ ትምህርት ቢሮ የተመደበና ፕሮጀክቱን በሚያንቀሳቅሰው ኮንትራክተር ስም በየ3 ወሩ የሚታደስ የዝግ አካውንት ውስጥ ያለ 1,93,600 ብር የደንበኞች አገልግሎትና ሽያጭ ክፍል ኦፊሰር በሆኖ በሶስተኛው ተከሳሽ አቶ ጉቱ ንጋቱ ትዕዛዝ የተዘጋው የሂሳብ አካውንት እንዲንቀሳቀስ ማድረጋቸው ተነግሯል። ገንዘቡ በሁለተኛው ተከሳሽ አቶ አብዲሳ ከበደ አማካኝነት እንዲጸድቅ ተደርጎ ከ1 ሚሊዮን ብር በላይ ወጪ በማድረግ ወደ ሶስተኛው ተከሳሽ አቶ ጉቱ ንጋቱ አካውንት ገቢ መደረጉን የቦረና ዞን ፖሊስ የወንጀል ምርመራ ክፍል መግለጫ አመላክቷል። በተጨማሪም የፕሮጀክቱን ተቀማጭ ሂሳብ በየ3 ወር በሚታደስ ፍቃድ እንዲንቀሳቀስ ፍቃድ ከተሰጠው ኮንትራክተር የግል አካውንትም 400,000 ብር ወደ ስድስተኛው ተከሳሽ አቶ በሺሞቱማ ገቢ እንዲደረግ በሌላኛው 7ኛው ተከሳሽ ኦዲት ተደርጎ የጸደቀ በማስመሰል ከፍተኛ የሆነ ምዝበራ መከናወኑን በምርመራና የኦዲት ግኝት ተረጋግጧል ብሏል። በዚህ መሰረት አንደኛ፣ ሁለተኛና ሶስተኛ ተከሳሾች ከመመሪያና ከኦፊሰር ደንብ ውጭ ተቀማጭ ገንዘብ እንዲንቀሳቀስ በማድረግ አራተኛ፣ አምስተኛ፣ ስድስተኛና 7ኛ ተከሳሾች ደግሞ የተንቀሳቀሰው ሂሳብ ወደ ግል አካውንቶች እንዲገቡ በመፍቀድ በማጽደቅና ከመመሪያ ውጭ የተሰራን አሰራር ሪፖርት ባለማድረግ ወንጀል በፖሊስና በአቃቤ ሕግ ጉዳያቸው ተጣርቶ በማስረጃ ተረጋግጦ ለኦሮሚያ ጠቅላይ ፍርድ ቤት የደቡብ ቅርንጫፍ እንደተላከ ተመላክቷል። 7ቱ የባንክ ሰራተኞች ላይ ስልጣንና ሙያን በመጠቀም የምዝበራ ወንጀል ክስ ተመስርቶባቸዋል። ክሱን ሲከታተል የነበረው የኦሮሚያ ጠቅላይ ፍርድ ቤት ደቡብ ምድብ ችሎት ሰሞኑን በዋለው ችሎት አንደኛ ተከሳሽ በ9 ዓመት ከ8 ወር እስራት፣ ሁለተኛ ተከሳሽ በ8 ዓመት ከ2 ወር እስራት፣ ሶስተኛ ተከሳሽ በ6 ዓመት ከ8 ወር እስራት፣ አራተኛ ተከሳሽ በ6 ዓመት ከ4 ወር እስራት እንዲሁም አምስተኛ ተከሳሽ በ3 ወር ከ9 ወር እስራት እና ስድስተኛው ተከሳሽ በ1 ዓመት ከ3 ወር እስራት፣ 7ኛ ተከሳሽ በ1 ዓመት ከ2 ወር እስራት እንዲቀጡ የወሰነባቸው ሲሆን 7ቱ ተከሳሾች በተጨማሪ 3,000 ብር የተወሰነባቸው መሆኑን የምርመራ ክፍል መግለጫ አመላክቷል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ትስስር ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ኬንያን በማሸነፍ ከ22 ዓመታት በኋላ ለአፍሪካ ዋንጫ ማለፉን ጨምሮ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኦቪድ ሪል ስቴት በአዲስ አበባ ከተማ የተለያዩ ቦታዎች ከህዳር 22 እስከ ታህሳስ 6 ቀን 2018 ዓ.ም ድረስ የሚቆይ የሽያጭ ኤክስፖ ማዘጋጀቱን አስታወቀ።
ኦቪድ ሪል ስቴት በዚህ ኤክስፖ ለመጨረሻ ጊዜ በቅናሽ ቤቶችን ለሽያጭ ማቅረቡንም ገልጿል። የሪል ስቴት ዋና ስራ አስፈጻሚ ኢንጂነር ሙሉቀን ምትኩ እንዳሉት የማሻሻያ ዋጋው ላይ ጥናት እየተደረገ ሲሆን ቅናሹ አሁን ካለው ሽያጭ ከ5 እስከ 20 በመቶ ነው። የቅናሽ ኤክስፖ የተዘጋጀው ገርጂ ፌዴራል ቤቶች፣ ኦቪድ ግቢ፣ ገላንጉራ ሳይት፣ 4 ኪሎ ጥይት ቤት ሳይት፣ ኢትዮ ኩባ አዳራሽ እና ጎልፍ ክለብ ግቢ ውስጥ የሚገኙ የግንባታ ቦታዎች ላይ መሆኑንም ለማወቅ ተችሏል። በሽያጭ ኤክስፖ የመክፈቻ ስነስርዓት ላይ የኦቪድ እህት ኩባንያዎች ዋና ስራ አስፈጻሚዎችና የማኔጅመንት አባላት መገኘታቸውም ተገልጿል። ሄልፔጅ ኢትዮጵያ በየዓመቱ የሚያከብረውን ዓለም አቀፍ የ16 ቀናት ጸረ ጾታዊ ጥቃት ዘመቻን አስጀመረም። ዘመቻው በዓለም አቀፍ ደረጃ በየዓመቱ ከህዳር 16 እስከ ታህሳስ 1 ቀን በተለያዩ ሁነቶች የሚከበር ሲሆን በዚህ ዓመትም ሴቶችና ህጻናት ላይ በተለይም በዲጂታል መንገድ የሚደርስ ጥቃት ይቁም በሚል መሪ ቃል የሚከበር መሆኑን የሄልፔጅ ኢትዮጵያ ኢንስቲትዩት ኤክስኪዩቲቭ ዳይሬክተር ተናግረዋል። ሄልፔጅ ኢትዮጵያ በጎ አድራጎት ማህበር ባለፉት 30 ዓመታት በኢትዮጵያ ውስጥ አረጋውያንን በመርዳትና በተለያዩ የስራ ዕድሎችን በመፍጠር እየሰራ ያለ ተቋም መሆኑም ተገልጿል። ከሄልፔጅ በተጨማሪ በመድረኩ ላይ የተመድ ተወካዮች የተገኙ ሲሆን በተለይም ኢትዮጵያ በዓለም አቀፍ ደረጃ ጾታዊ ጥቃቶችን በተለያዩ አጋጣሚዎች ከሚያስተናግዱ ዋና ሀገራት መካከል ተጠቃሽ በመሆኗ እንዲህ አይነት ዘመቻዎች አስፈላጊ መሆናቸውንም ተወካዮቹ ገልጸዋል። በመድረኩ ከሴቶች በተጨማሪ አረጋውያን ላይ የሚደርስ ጥቃት የተወገዘ ሲሆን በቁጥራዊ መረጃዎች ሲደገፍ በተለይም በዓለም አቀፍ ደረጃ ከ7 ሴት አረጋውያን አንዷ በህይወት ዘመኗ የቅርቤ ከምትለው ሰው ጾታዊ ጥቃት እንደሚደርስባት ተመላክቷል። በኢትዮጵያ ውስጥ ግን ያለው መረጃ በአግባቡ ጥናት እንዳልተካሄደበት በተለይም አረጋውያን ከጾታዊ ጥቃት ለመከላከል የወጣ ምንም አይነት ህግ አለመኖሩም እንደ ክፍተት ተጠቁሟል። ክቡራን ተመልካቾቻችን አሁን የኢትዮጵያ የታዳጊዎች ብሔራዊ ቡድን ከ22 ዓመታት በኋላ ለመጀመሪያ ጊዜ በአፍሪካ ዋንጫ ማለፉን እንዲሁም ዛሬ ምሽት የሚካሄዱ የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎችን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን ሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር እንጀምራለን። ኢትዮጵያ ከ22 ዓመታት በኋላ ለአፍሪካ ዋንጫ ማለፏን አረጋገጠች። ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ኬንያን በማሸነፍ ለአፍሪካ ዋንጫ ማለፉን አረጋግጧል። ዛሬ በአበበ ቢቂላ ስታዲየም በተደረገው የደረጃ ጨዋታ የኢትዮጵያ ወጣት ብሔራዊ ቡድን የኬንያቸውን 3-0 በሆነ ውጤት በማሸነፍ ከ2 አስርተ ዓመታት በኋላ ወደ አፍሪካ ዋንጫ መመለስ ችሏል። በጨዋታው የኢትዮጵያን የማሸነፊያ ግቦች ዳዊት ካሳው፣ ቢኒያም አብርሃና ብሩክ ይላቸው ከመረብ ማሳረፍ ችለዋል። ወጣቱ የቀይ ቀበሮቹ የፊት መስመር ተጫዋች ዳዊት ካሳው ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የሴካፋ ውድድር በአጠቃላይ 8 ግቦችን በማስቆጠር ውድድሩን አጠናቋል። በኢትዮጵያ አስተናጋጅነት ሲካሄድ የቆየው ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የሴካፋ ውድድር በአሰልጣኝ ቤንጃሚን ዚመር የሚመራው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን 3ኛ ደረጃን በማግኘት ማጠናቀቅ ችሏል። ለመጨረሻ ጊዜ በታዳጊዎች ውድድር በ1997 በስዋዚላንድ በተዘጋጀው ውድድር ላይ የተሳተፈችው ሀገራችን ኢትዮጵያ የዛሬውን ውጤት ተከትሎ ከ22 ዓመታት በኋላ ወደ አህጉራዊ ውድድር መመለስ ችላለች። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሲቀጥሉ ሲዳማ ቡና ኢትዮጵያ ንግድ ባንክን በማሸነፍ መሪነቱን አጠናክሯል። በ8ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና ኢትዮጵያ ንግድ ባንክን በማሸነፍ መሪነቱን ሲያጠናክር ከቀኑ 10 ሰዓት ጀምሮ በአዲስ አበባ ስታዲየም በተካሄደው ጨዋታ በአሰልጣኝ ያሬድ ገመቸው የሚመራው ሲዳማ ቡና ሐምራዊ ለባሾቹን 1-0 በሆነ ውጤት አሸንፏል። የሲዳማ ቡናን ወሳኝ ማሸነፊያ ጎል ብርሃኑ በቀለ በ4ኛው ደቂቃ ያስቆጠረ ሲሆን የመስመር ተከላካዩ ብርሃኑ በቀለ በዚህ ዓመት ሁለተኛ የሊግ ድሉን ለሲዳማ ቡና አስቆጥሯል። 6ኛ የሊግ ድሉን ያሳካው ሲዳማ ቡና ነጥቡን 19 በማድረስ ከተከታዩ ፋሲል ከነማ በ3 ነጥብ ርቆ በደረጃ ሰንጠረዡ አናት ላይ ይገኛል። ሁለተኛ የሊግ ሽንፈቱን ያስተናገደው የ2016 የውድድር ዘመን የሊጉ ሻምፒዮን ኢትዮጵያ ንግድ ባንክ በበኩሉ በ8 ነጥብ 14ኛ ደረጃ ላይ ተቀምጧል። በሌሎች ጨዋታዎች ሐዋሳ ከተማን ከምድረገነት ሽሬ ያገናኘው የአዲስ አበባ ስታዲየም ቀዳሚው ጨዋታ አወዛጋቢ የዳኝነት ስራዎች በተሰሩበት መርሃ ግብር ሐዋሳ ከተማ ለተከታታይ ሁለተኛ ጊዜ 1-0 በሆነ ጠባብ ውጤት ተሸንፏል። በ34ኛ ደቂቃ በአሚን ማሙሽ አማካኝነት ባስቆጠሯት ብቸኛ ግብ ሽሬዎች አሸንፈው መውጣት ችለዋል። በዕለቱ ጨዋታ መደበኛው የጨዋታ ክፍለ ጊዜ አልቆ በተጨማሪ ሰዓት የሁሉንም ደጋፊዎች ትኩረት የሳበ ክስተት የተፈጠረ ሲሆን የዕለቱ ዋና ዳኛ አሸብር ሸወቃ የተጨመሩ 4 ደቂቃዎች ሳይጠናቀቁ ጨዋታው መጠናቀቁን በፊሽካ ከገለጹ በኋላ በረዳቶቻቸው ጥቆማ መሰረት ጨዋታውን ዳግም ያስጀመሩት ቢሆንም ምንም አይነት የውጤት ለውጥ ሳይታይበት በዛው ውጤት ተጠናቋል።
በሐዋሳ ዩኒቨርሲቲ ስታዲየም በተካሄደ ብቸኛ ጨዋታ ኢትዮጵያ ቡናን ከሀዲያ ሆሳዕና ያገናኘ ሲሆን በኢትዮጵያ ቡና አሸናፊነት ተጠናቋል። በሊጉ በተመሳሳይ ነጥብ ላይ የሚገኙትን ሁለቱን ክለቦች ያገናኘው ጨዋታ በኳስ ቁጥጥርና ወደ ተጋጣሚ የግብ ክልል በተደጋጋሚ መድረስ የቻሉትን ኢትዮጵያ ቡናዎች በአቡበከር አዳሙ ብቸኛ የፍጹም ቅጣት ምት ግብ ሀዲያ ሆሳዕናን 1-0 በሆነ ጠባብ ውጤት በማሸነፍ ደረጃቸውን ማሻሻል ችለዋል። በተለይ በጨዋታው መካከል ከሰሞኑ በእንግሊዝ ፕሪሚየር ሊግ በኤድሳ ጋናጉዌ እና በማይክል ኪን መካከል ተፈጥሮ የነበረውን ክስተት በኢትዮጵያ ፕሪሚየር ሊግ ላይም በዚህ ጨዋታ ተከስቶ የነበረ ሲሆን የኢትዮጵያ ቡናው ጋናዊ ግብ ጠባቂ ኢብራሂም ዴላንድ የቡድን አጋሩን ተከላካዩን ወልደ አማኑኤል ጌቱን ለመምታት ሙከራ ሲያደርግ ቢታይም የዕለቱ ዋና ዳኛ ግን ምንም እንዳልተፈጠረ በዝምታ አልፈውታል። የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ ምሽት መካሄድ ሲጀምሩ ፉልሃም ከማንቸስተር ሲቲ እንዲሁም ኒውካስል ዩናይትድ ከቶተንሃም ሆትስፐርስ ይገናኛሉ። ማንቸስተር ሲቲ በፕሪሚየር ሊጉና በአውሮፓ ሻምፒዮንስ ሊግ በተከታታይ ከተሸነፈ በኋላ ባሳለፍነው ሳምንት ወደ አሸናፊነት የተመለሰ ሲሆን ዛሬ ምሽት 4:30 ላይ ከሜዳው ውጭ ከፉልሃም የሚያደርገው ጨዋታ ይጠበቃል። በ13ኛ ሳምንት የሊጉ መርሃ ግብር ተቸግሮም ቢሆን ሊድስ ዩናይትድን 3-2 በሆነ ውጤት ያሸነፈው ማንቸስተር ሲቲ ከሊጉ መሪ አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ይጫወታል። ማንቸስተር ሲቲ ከፉልሃም ያደረጋቸውን ያለፉትን 18 ጨዋታዎች በሙሉ ያሸነፈ ሲሆን በምሽቱ ጨዋታ አማካዮቹ ማቴዎ ኮቫችች እና ሮድሪ አሁንም ከጉዳታቸው ሙሉ በሙሉ ባለመመለሳቸው ለጨዋታው የማይደርሱ ይሆናል። ያለፉትን ሁለት ተከታታይ ጨዋታዎች ያሸነፈው ፉልሃም በበኩሉ በሜዳው ክራቨን ኮቴጅ በሚያደርገው ጨዋታ የአንቶኒ ሮቢንሰን እና ሮድሪጎ ሙኒዝ ግልጋሎት በጉዳት እንደማያገኝ ተገልጿል። ምሽት 5:15 ላይ ደግሞ ኒውካስል ዩናይትድ ከቶተንሃም ሆትስፐርስ የሚገናኙ ሲሆን በውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐርስ ካደረጋቸው ያለፉት 6 ጨዋታዎች በ4ቱ ሽንፈት አስተናግዷል። ጫና ውስጥ የሚገኙት አሰልጣኝ ቶማስ ፍራንክ ከገጠማቸው የውጤት ቀውስ ለመውጣት ከሜዳቸው ውጭ በሚያደርጉት ጨዋታ ከባድ ፈተና ይጠብቃቸዋል። ሁለቱ ቡድኖች በእኩል 18 ነጥብ በግብ ክፍያ ተበላልጠው 12ኛና 13ኛ ደረጃ ላይ መቀመጣቸው ጨዋታውን እንዲጠበቅ ያደርገዋል። በሌላ የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በርንማውዝ ከኤቨርተን ምሽት 4:30 ላይ የሚገናኙ ይሆናል። አንድሬ ኦናና በሞሮኮ አስተናጋጅነት ለሚደረገው የአፍሪካ ዋንጫ ሳይጠራ ቀረ። የካሜሩን ብሔራዊ ቡድን ለአፍሪካ ዋንጫ የተጫዋቾች ምርጫ ያደረገ ሲሆን የማንቸስተር ዩናይትድ ንብረት የሆነውና በውሰት በቱርኩ ትራንስፖርት እየተጫወተ የሚገኘው አንድሬ ኦናና ከስብስቡ ውጭ መሆኑ ታውቋል። ላለፉት ዓመታት የካሜሩን ብሔራዊ ቡድን ቋሚ ተሰላፊ የነበረው አንድሬ ኦናና በሞሮኮ አስተናጋጅነት በሚደረገው የአፍሪካ ዋንጫ የማይሳተፍም ይሆናል። በተያያዘ ዜና የካሜሩን ብሔራዊ ቡድን አሰልጣኝ ማርክ ብራይንስን ከኃላፊነት ማሰናበቱንም ይፋ ያደረገ ሲሆን ሁለቱ ትልቅ ውሳኔዎች ከቀናት በፊት ለሁለተኛ ጊዜ ለፌዴሬሽኑ ፕሬዝዳንትነት የተመረጡት የሳሙኤል ኤቶ ሊሆኑ እንደሚችሉ ተዘግቧል። ከዚህ በተጨማሪ ቪንሰንት አቡበከር እና ቹፑ ሞቲንግ ከካሜሩን ጥሪ ያልቀረበላቸው ሌሎች ተጫዋቾች ናቸው። ወደ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘን።